ግሬድ 7 እና 8 ላይም የተማራችሁት ነው ሲቲዝንሺፕ ኢትስ አባውት ጥሩ ዜጋ ስለመሆን ስለ ዜግነት ነው። ትምህርት ከትምህርት ከሞጁል ያለፈ ከፈተና ያለፈ ከሚድ ፋይናል ያለፈ ካራክተር ዋይዝ በባህሪያችን ለውጥ ማምጣት ያለበት ነገሮችን የምናይበትን ነገር የሚቃኝ አይነት ትምህርት ነው። ኢትስ ላይክ ኬሚስትሪ ላይ ምናልባት አብዛኛው ነገር ላንዳስስ እንችላለን፣ ላብ ውስጥ ምናምን ላንገባ እንችላለን። ፊዚክስ ላይ አንዳንዱ ማትስም ብዙ ጊዜ በየቀን ህይወታችን ማናየው ነገር ሊሆን ይችላል። ሲቲዝንሽፕ ላይ ግን የየቀን ህይወታችን የምንዳስስበት ነው እና ሞጁሉም ደስ የሚል ነው፣ የምንወያይበት ነው። ሶ ኦልሬዲ I think most of you have got this module. So here is what the module looks like. አራት ዩኒቶች አሉት። ከኤቲክስ ጋር ተያይዞ ዛሬ እንነካካለን። እንደ ባዮሎጂ ፈጠንክ ምናምን ብዙ አዲስ ነገር ስላልሆነ በፍጥነት ነው የምዳስሰው። nothing is new here. You know this thing even much better than me. ብዙ ማውራት የምትችሉት ቸርች ልትሰብኩ ትችላላችሁ። በዚህ ጉዳይ ኮሚኒቲ ስታስተባብሩ የምትዳስሱት ሀሳብ ነው። ጓደኞቻችሁ ጋር የምታነሱት ሀሳብ ነው። አዲስ ነገር የለም። ስለ ምግባር ስለ ኤቲክስ I'm sure you have a clear understanding about it. ግን ቅድም እንዳልኩኝ it's beyond እዚህ ጋር አንደኛ ሁለተኛ ከማለት ያለፈ ሞጁል ላይ በእንግሊዝኛ ቃላቶችን አወቅ ከሶስት አይነት አራት አይነት ከማለት ያለፈ ኤቲካል ስታንዳርድ የራሳችን አኗኗር እንዴት ነው ኤቲካሊ የኛ አኗኗር ኮሚኒቲ ውስጥ የሚለውን የምናይበት ነው ማለት ነው። ራሳችንን የምንገመገምበት ወይ የምንገመገምበት ሞጁል ነው። it's more than ዌልካም እነ ሙባረክ አዲስ ተማሪዎች የገባችሁ አይቻችኋለሁ። ያው ክላስ አታርፍዱ። ስታረፍቱ አገር ቤትም ትዝ ይላችኋል። አስተማሪ ይቸገራል፣ ትቶ ማለፍ ይከብደዋል። ወደኋላ ደግሞ እያለ ሰዓት እንዳይሄድበት እንደዛ እንዳይሆን try to log in around like ከ10 past I mean 10 to 9 ጀምሮ ግቡ። ከ10 ጉዳይ ጀምሮ ግቡ። ሰላም እንባባላለን። the first 10 minutes ደህና ሰላም እንባባላለን። ሃይ እንባባላለን። የት አካባቢ ነህ እላችኋለሁ። እንደዚህ እያወራን ፍሬንድ ነገር ነው። ብዙዎቻችን እዚህ ውስጥ ከ2 ዓመት በላይ በጣም እየተቀላለድን ሙድ እየተያያዝን ምናምን የኖር ነው እና አዲስ የመጣችሁም ያንን ጆይን አድርጉ። ያን የምናደርገው ክላስ ታይም ላይ ሳይሆን the first 10 minutes ስለሆነ ክላስ 9:00 ነው አስተማሪ ማስተማር የሚጀምረው። ቀደም ብሎ በሚኖረው 10 ደቂቃ ግን የሰላምታ አንዳንድ ማህበራዊ ጉዳዮችን የምናወራበት ስለሆነ በጊዜ መግባት ነው የሚመከረው ማለት ነው። ኤቲካል ቫልዩ ስትገቡ ሚዩት የምትላለች አዲስ ከዙም ጋር ያልተላመዳችሁ ሰዎች ካላችሁ ኦዲዮ ሚላለ ጥግ ላይ እሱን ንኩ። ማውራት ስትፈልጉ መልሳችሁ ንኩ። ድምጻችሁ እንዲሰማ ስትፈልጉ የምታወሩት ነገር ሲኖር ጸጥ ያለ ቦታ ላይ ከሆነ ኢትስ ኦኬ። ግን ከኋላ ግን ቤት ለምሳሌ ብቻችሁን ላይሆን ይችላል የምትኖሩት ልጆች ቤተሰብ አብሮ ቢኖር ሰው ባለበት የምትኖሩ ከሆነ ግን ያ ድምፅ ገብቶ ክላስ እንዳይረብሽ ሚዩት አድርጋችሁ ትቆያላችሁ። የምታወሩት ሲኖር ግን መልሳችሁ ራሱ ነው የምታወሩት። ጆን ላኪ ዴቪድ የሚለው እዩት። እሱን ነገር ሚዩት የሚለውን ዝም ብላችሁ ከስር ስክሪን ላይ አለ ሚዩት። መልኬም እንደዚያው ከጎን ያለው ቪዲዮ ነው። ቪዲዮ ባይበላ ይመክራል። የተለየ ያው ምንም አያስፈልግም። እንኳን እናንተ የኔንም ብዙ አብርቻ አልጠቀምም። ድምፅ ነው ዋናው የምንፈልገው ለማለት ነው። ሶ ኤቲካል ቫልዩስ የሚለው ስለ ኢቲክስ ነው የመጀመሪያው። ኦኬ the meaning of ethics, major ethical values, the importance of ethical values of citizens and aspects of applied ethics ነው። ሶ እዚህ ጋር በዚህ ለርኒንግ አውትካም በዚህ ዩኒት መጨረሻ ይሄን ዩኒት ከተማን በኋላ ምንድነው ከኛ አውትካሙ? ዝም ብሎ ዩጂ አካዳሚ ላይ 9ኛ አንደኛ ሴሚስተር ጨረስኩ ሁለተኛ ልማር ነው ሳይሆን ከእያንዳንዱ ኮርስ በተለይ ከዚህኛው የሚጠበቅ ነገር አለ። አንዱ ኢቲካል ቫልዩስ ምንድናቸው ብለን አንደርስታንድ ማድረግ ይጠበቅብናል። ተራርጦ ሴሚስተር መጨረስ ብቻ አይደለም፣ የሆነ ነገር አውቆ መጨረስ ነው። ለመጨረስ ምንም ትምህርት አያስፈልግም በዚህ ዘመን።
ምክንያቱም ብዙ ጊዜ ማስታወቂያ ላይም አወራለሁ እና ዲግሪ ይዛችሁ ኢትዮጵያ ሄዳችሁ እንድትቀጥሩ ወይም እዚህ ስራ እንድትሰሩ አይደለም፣ ላይፋችሁ ላይ የሆነ ነገር ለመያዝ ነው እና አውትካሞቹ ላይ ፎከስ እናደርጋለን። ከሆነ ነገር ጀርባ ከሆነ ነገር ማብቂያ we need to come with something at hand. We need to have to experience an outcome of the learning sessions that we stay together with. በዚህ አብረን የምናሳልፍባቸው ሰዓታት ሲያበቁ ሴሚስተሩ ሲያልቅ እንደገና ደግሞ እዚህ ጋር ዩኒቱ ሲያልቅ ምን አለ አንዱ ዴሞንስትሬት ኢቲካል ቫሉስ ኤክስፔክትድ ኦፍ ጉድ ሲቲዝንስ ከአንድ ጥሩ ዜጋ የሚጠበቁ መልካም ስነ ምግባሮችን ዴሞንስትሬት ማሳየት መተግበር። ስለ ኢቲክስ መተንተን ሳይሆን 3 አይነት አለ 4 አይነት አለ ብሎ ኢቲካሊ ግን ኢቲክሱ ሲያስጠላ የሚባል መሆን የለብንም። እዚህ ከምንማረው ስለ ኢቲክስ ከምንማረው ነገር ወስደን ኢቲካሊ ከኛ ጋር ሊኖር የማይገባ ኢቲካል የወረደ ኢቲካል ቫሉዎቻችንን አሻሽለን ከጥሩ ዜጋ ሊታዩ የሚገቡ ኢቲካል ቫሉዎችን ማሳየት ማንጸባረቅ ይጠበቃል። ሌላው ሪኮግናይዝ ዘ ኢምፖርታንት ካራክተሪስቲክስ ኦፍ አፕላይድ ኤቲክስ። ኦልራይት ኪ ተርምስ እዚህ ጋር ልናውቅ አባይዲንግ ባይ ዘ ሎው፣ ኮሚትመንት ቱ ኤክሰለንስ፣ ኢንቫይሮንመንታል ኤቲክስ፣ ሄልፒንግ አዘርስ፣ ኢንቴግሪቲ፣ ኪፒንግ ፕሮሚስስ፣ ሎያሊቲ፣ ሞራሊቲ፣ ፕሮፌሽናል ኤቲክስ፣ ሪስፔክቲንግ አዘርስ ቫሉስ። እንደነዚህ የሚባሉ ደግሞ ቃላቶች አሉ። ተርሚኖሎጂዎችንም ማወቅ ይሄ በዚህ ሴሚስተር በዚህ ዩኒት ማብቂያ የምናገኘው ልናገኝ የሚገባው ምንድነው በዚህ ሴሚስተር ያገኘሁት ብለን ቼክ ስናደርግ እነዚህ ናቸው። ያው አንድ ወር ሲያልቅ በዚህ ወር 10,000 ቁጥላሉ ብለን 7,000 ከሆነ እንደምንናደደው እዚህ ጋር ይሄንን ነው አውትካም። ከዚህ ከጎደለ እንደምንናደድ ይሄንን ሁሉ ደግሞ ካገኘን የስ አሪፍ ነበር ሴሚስተሩ አሪፍ ነበር ዩኒቱ እንድንል ነው አውትካሙን ቀድመን የምናወራው። ኦኬ in everyday language the distinction between the terms ethics and the morality is not always clear. Historically the term ethics come from Greek ethos, which means the customs, habits and the morals of people. Ethics is a discipline that deals with morality, or it's a set of moral principles. ሞራል ፕሪንሲፕሎች አሉ ሁሉም ሰው ጋር ሁላችንም ማህበረሰብ ውስጥ ሞራል ፕሪንሲፕሎች አሉ። ይሄ አይደረግ እንደዚህ ይደረጋል አረ በፍጹም ምናምን የሚባል እነሱ ማለት ነው እነዛ ዲሲፕሊኖች። morality refers to the standards and principles used to determine the behaviors, how we behave, how we decide and how we act. okay እና ልክ ነው ልክ አይደለም ጥሩ ነው መጥፎ ነው ብለን የሚያስቀምጥናቸው አክሰፕተብል ተቀባይነት ያለውን ይሄ ተቀባይነት የሌለው ነው የምንላቸው ተግባራት ማለት ነው morality. So every society has its own moral values and principles. ሁሉም ማህበረሰብ ምን አለ የራሱ ሞራል ቫሉስ አለው የራሱ ፕሪንሲፕል አለው። የደቡብ አፍሪካውያን የራሳቸው ሞራል ፕሪንሲፕል አለ። የኢትዮጵያውያን የራሳችን ሞራል ሁሉም ማህበረሰብ ኢትዮጵያ ውስጥ ሄዳችሁ በየብሔር ብሔረሰቡ አረበኛ ባህል እንደዚህ አይደረግ በእኛ ማህበረሰብ እንደዚህ አይደረግ የምንላቸው የራሳችን አሉ እና ethics is concerned with what's right or wrong, good or bad, or acceptable or unacceptable. Ethics is a human conduct and is applied in daily life to determine acceptable human behavior. ስነ ምግባር የሰው ባህሪ ነው human conduct ነው። እናስ የት ነው የሚተገበረው? መንግስት ሰማይ ከሞት በኋላ አይደለም። in daily life ሾፕ አሰራር ላይ ከስተመር ስናስተናግድ ዙም ክላስ ውስጥ ሶሻል ሚዲያ ስንጠቀም ሃይማኖት ተቋማት ስንሄድ ለቅሶ ቤት ስንሄድ ሰርግ ስንሄድ ቢዝነስ ጋር ሾፕ ላይ ተቀጥረን የምንሰራበት ላይ የምናንጸባርቃቸው ዴይሊ ላይፍ ላይ የሚንጸባረቁ ቢሄቨሮቻችን ናቸው ኤቲክስ ማለት። and it refers to those values and principles that only someone to refrain from unethical acts. ስነ ምግባራዊ ካልሆኑ ተግባራት ሪፍሬን ምንታቀባቸው ለምሳሌ ሬፕ ማድረግ፣ መድፈር፣ ሴት መድፈር፣ መስረቅ፣ መግደል፣ መርደር፣ አሶልት፣ ሰው ላይ ፊዚካል አሶልት መፍጠር፣ ስላንደር፣ ዝም ብሎ ሐሜት፣ ውሸት መቀጥቀጥ፣ ፍራውድ፣ ዶክመንት ፍራውድ፣ የውሸት ፍራውድ፣ ዝም ብሎ የሌለ ነገር ቀላቅሎ ምናምን ማረግ ከነዚህ ነገሮች መታቀብ ነው ኤቲክስ ማለት። የሆነ ተንጠልጥሎ የሆነ ቦታ ላይ ተቀምጣል ቢዝነስ ራን እያደረግን ኤክስፓየርድ የሆነ እቃ ለጥፈን እየሸጥን that's not ethical እና ከዛ ነው የሚጀምረው ማለት ነው። ቅድም ያልኳችሁ ተግባራዊ ነገር ይፈልጋል ሲባል ወተት የህፃን ወተት አንተ ከውሎዝ ዴት ኦፍ ኤክስፓየርድ ሚሊዮን ተጠንቅቀህ አይተህ ለራስህ ልጅ ትገዛለህ። ለሌላ ልጅ ግን ስሸጥ ግን ታክሾፕ ላይ ግን
ጥቁር ብለህ ግን ጥቁሮች እነሱ ችግር የለውም አይነት ሪከርድ እያደረግኩ ነው እንዴ? ሪከርድ እያደረግኩ ነው። ሶ ጥቁሮች ግን እንደዚህ አይደሉም ምናምን ብለህ ግን ዴት ኦፍ እንትን ኤክስፓየር ያደርገህ ቀደህ ምናምን አድርገህ ታትስ አንኢቲካል። ሶ ከዚህ ነው የሚጀምረው ማለት ነው አንኢቲካል የሚለው። ስቲሊንግ፣ ስርቆት፣ ሌብነት፣ ስላንደር፣ የሰው ስም ማጥፋት፣ እርግጠኛ ባልሆንበት ነገር ሞት 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 ማለት እና ወጥተን እንትና እንደዚህ ሆነ እንትና ሆነ ፌስቡክ ላይ ሶሻል ሚዲያ ላይ ቲክታክ ላይ ወጥተን የሰውን ስም ስላንደር ማድረግ እነዚህ አንኢቲካል ነው። ለምሳሌ በብዛት እዚህ ልትኖሩ ትችላላችሁ። በየሃይማኖቱ ሃይማኖት ሰዎች አሉ። የነዛን ሰዎች ስም የአገልጋዮችን ቢሆን የመሪዎችን ቢሆን የኮሚኒቲ ሊደሮችን ቢሆን በተለያዩ አቅጣጫ የሚንቀሳቀሱ ሰዎችን ስም አለአግባብ ማጥፋት፣ የተበላሸ ነገር ይስተካከል ብሎ ሀሳብ መስጠትን አይደለም እያወራን ነው። ስላንደር ኦፍ ኖ ኤቪደንስ we just heard from someone and we keep speaking that speech as if we have been there, as if we have experienced, as if we have seen it, as if we have touched it, as if we have been in person there. በቦታ የነበርን ያህል መለጥለጥ ይህን ሀሜት ይህን ውሸት ይሄ አንኢቲካል። ከዚህ we need to refrain from unethical acts። ያህ ነው ኢቲክስ ማለት። እርግጠኛ ያልክበትን አውራ ያልሆንክበትን ግን እኔ እንጃ ሰምቻለሁ ሊሆን ይችላል እርግጠኛ አይደለሁም ከሰው ነው የሰማሁት ብሎ መናገር እና እነዚህን አለማድረግ ደሞስ የምናደርጋቸው ደግሞ ኦነስቲ፣ ኮምፓሽን፣ ሎያሊቲ፣ ታማኝነት፣ ለሰው ፍቅር መያዝ፣ ኦነስት መሆን፣ እውነተኛ መሆን እንደገና ስታንዳርድስ ሪሌቲንግ ቱ ራይት ሰች አስ ራይት ቱ ላይፍ፣ ራይት ቱ ፍሪደም ፍሮም ኢንጁሪ፣ ራይት ቱ ፕራይቬሲ። የሰውን ፕራይቬሲ መጠበቅ። የአንድን ሰው ፎቶ ፌስቡክ ላይ ፖስት ማድረግ አስፈቅደ ካልሆነ ኢትስ አንኢቲካል። you need to ask a consent from that person before you post it. Privacy. Okay? The right to freedom from injury, the right to life. So እንዲኖር መፍቀድ፣ ሰውን ሳያሳቅ አለማሳቅ እና so this is discipline። አለማ ማናደርጋቸው ነገሮች አሉ ምናደርጋለን። it's a discipline that teaches us to follow the right way, to do the right thing and to refrain from bad or wrong doings። ኤቲክስ ማለት በጎ የሆኑ ጥሩ የሆኑ ለሰው መልካም ነገር ታማኝ መሆን፣ እውነት መናገር፣ እንደገና ደግሞ ልክ ካልሆኑ ደግሞ ከላይ ከዘረዘርናቸው ተግባራት ደግሞ መታቀብ። እነዚህ ናቸው ኤቲክስ እንላቸው ማለት ስነ ምግባር። ይሄ እኮ ለእናንተ አይነገርም። ያው እንዳልኳችሁ ትምህርቱ በጣም ግልጽ ነው እና የሚከብደው በጣም የሚፈለገው በተግባር ማዋሉ እንጂ እዚህ ጋር ሞጁል ላይ እንትን ማለቱ አለም እሱ ቀላል። በተግባር ግን we need to challenge ourselves. how good am I? ራሳችንም እንለካበት ነው። all right, thank you for the confirmation ማሃዛ። so አሉ እነዚህ ኢንቴግሪቲ፣ ሎያሊቲ፣ ኮንሰርን ፎር አዘርስ፣ ሪስፔክት ፎር አዘርስ እና እነዚህን ላው አባይዲንግስ፣ ኮሚትመንት ቱ ኤክሰለንስ፣ ፕሮሚስ ኪፒንግ ኤንድ ትረስት ወርዚነስ እነዚህን እናያቸዋለን ማለት ነው በአማርኛ። ወይም ደግሞ ሀሳቡ በጣም ግልጽ ነው። ኢንቴግሪቲ ማለት አንድ ሰው ኢንቴግሪቲ አለው ሲባል ምን ማለት? ግሬድ 7 8 ላይ እነዚህ ብቅ ብለዋል እኮ እንዳልኳችሁ። ከዚህ በኋላ እየደጋገማችሁ ነው የምትሄዱት። አዲስ ነገር አይኖርም። ትንሽ ብሮድን እየሆነ እየሰፋ ይሄዳል እንጂ ኦኬ። አርፍዳችሁ እየገባችሁ ለእናንተ በር ለመክፈት ሲሄድ ምናምን ያልኩ እየተረበሽኩ ያለሁት። Integrity refers to devotion to moral and ethical principles regarding our decisions and actions in our daily life. It also implies the quality of being honest or having strong moral principles. ታማኝ መሆን። Integrity is when our behavior matches our beliefs. ታማኝነት ማለት እዚህ ጋር ምን አለ? ብሊፎች አሉ፣ እምነቶች አሉ። እምነታችን ስለሆነ ነገር ያለን እምነት
ከባህሪያችን ጋር ሲዛመድ ምሳሌ ሰውን ስላለማማት ሁላችንም እምነት አለ ሰው ማማት መጥፎ ነው ሰው አይታማም እንላለን ግን how do we behave በዚህ አንፃር እኛ ማች ያደርጋሉ እዚህ ጋር እምነታችን ብሊፋችን እና ቢሄቨራችን ማች ያደርጋሉ ኦኬ ምናወራው ሌላ ምንሆነው ሌላ ከሆነ ኢንቴግሪቲ ይጎልናል ኦኬ ሶ ኢንቴግሪቲ ማለት አንደበት ንግግር ቃል እና ተግባር ሲዋሃድ አንድ ላይ ሲሆን በቃል በንግግር ሁላችንም ጻድቅ ነን ሁላችንም በጣም በጎ ነን ሁላችንም ቅን ነን ሁላችንም የዋህ ነን ግን ተግባር ግን የቃላችንን ያህል ቢሆን ኖሮ በዚህ ምድር ምንም ጦርነትን ባልኖረ ብዙ ችግርን ባልኖረ እየሸገርን ያለው ብሊፍ አይደለም ሁላችንም ጥሩ ብሊፍ አለን ፍቅር አለ መቻቻል ሰው መውደድ ለሰው ምናምን ማድረግ የሚሉ ነገሮች ሁላችንም ጋር አለ ዘቲንግዝ ምንድነው የምናወራውና የምናደርገው ተቃራኒ ሲሆን ማለት ነው so we need to integrity ማለት when our beliefs and our actions match so if there is a mismatch it does mean that we don't have an integrity እና ብዙ ሰው አይታችሁ ከሆነ እኔ ቅን ነኝ እኔ የዋህ ነኝ እኔ በጎ ነኝ እኔ ሀገሬን ወዳለሁ እኔ ታማኝ ነኝ እኔ አልዋሽም እኔ እንደሰው አይደለም እኔ ፊት ለፊት ነኝ እኔ ሐሜት አልወድም እንላለን ሁላችን ግን are we really that person if we all are that person where is this conflict from then where is this ይሄ ሁሉ ችግር ከየት መጣ ሁላችንም ቅን ከሆነን ሁላችንም በጎ ከሆነን ሁላችንም ሀገር ምንወድ ከሆነን ሁላችንም ታማኝ ነው ሁላችንም ማናሽ ከሆነ ይሄ ሁሉ መከራ ከየት መጣ ይሄ ሁሉ ጥል ይሄ ሁሉ ስብሰባ ይሄ ሁሉ እስከ 8 ሰዓት ስብሰባ ይሄ ሁሉ ኮሚኒቲ ስብሰባ እስከ ቸርች መግለሽ ቤት ለቤት ማስታረቅ ከየት መጣ because the beliefs and the behavior doesn't match so integrity ማለት belief እምነት ማለት ስለ ታማኝነት እምነት አለን ታማኝ መሆን አለብን ምናምን በቃ በጎ መሆን መስጠት ማካፈል አለማዋሸት አለማማት ብሊፎች ያ ግን behavior ጋር አንድ ሆነ ያስፈልጋል it's when what we say and what we do match ምናወራውና ምናደርገው match ሲያደርግ ነው integrity ማለት we say an individual has integrity when his or her private and public life aligns yeah when his private and public life aligns ያንድ ሰው ዴቭ ሚውት ማድረግ እኔ ላርጎ ይሰራስ ታርጋል thank you Dave so when his private and public life aligns ታቃላችሁ ቸርች ወር ሃይማኖት አካባቢ ላይ ስለ ፍቅር አንድ ሰው በጣም ይሰብካል እና በቃ ውደዱ ሚስቶቻችሁ ውደዱ ምናምን ያለ ሰው ሲሰብ ሴትያ አልጋ ይዛ እዛ መድረክ ላይ ሄደች አሉ ምን ነው ሲባል እዚህ ጋር እንደዚህ የሚሰብክ ከሆነ እዚሁ እንኑር ከባሌ ጋር ቤት ሌላ ሰው ነው ለምን private and public life የተለያየ ስለሆነ ማለት ስብሰባ ስንመራ ሰው ስናስታርቅ ፍቅር ይኑረን ተቻቻሉ አንተ ለምን ታረጋለህ ያለን የት ፐብሊክ ላይ how are we in a private time ብቻችንስ ነው እንዴ ፐብሊክ ላይ ፖርኖግራፊ ማየት ነውር ነው ሴክስ ፊልም ማየት መጥፎ ነው ይላል እና እንመክራለን እንገስጻለን ታላላቆቻችንን ታናናሾቻችንን ፕራይቬት ግን ስልካችን ውስጥ ምን አለ ቻት ምናደርገው ነገር ከማጋር ነው ዩቲዩብ ላይ ደጋግመን ምናየው ምንድነው ኦኬ ቲክታክ ላይ አብዝተን ምናየው ምን አይነት ነገር ነው ፐብሊክ ላይ መቀደስ በጣም ቀላል ነው ፐብሊክ ላይ ምርጥ ማውራት በቃ ማሞካሸት ቃላት መምረጥ ቀላል ነው ግን ትልቁ ተግዳሮት የሚሆነው የት ነው ፕራይቬት ስልክ ውስጥ ብቻን የምትወርበት ሰዓት ምን ታያለህ መኪና እየነዳህ ብቻ ምን ታስባለህ ሰው የሌለበት ሀገር ብቻን የሆነ ቦታ ብትቀመጥ ምን ታደርጋለህ እሱ ነው ዋናው እሱና ፐብሊክ ደግሞ የፐብሊኩ ቀላል ነው ለምሳሌ ሃይማኖት ተቋም አካባቢ የሚሳደብ ሰው የለም ወይም ደግሞ ብዙ ሰው ያለበት ጂፒ መጥቶ እንትን ይጠነቀቃል ስብሰባ ባለበት ያበሻ መንደር ላይ ሁሉም ጠንቃቃ ነው ለክፉ ግን ለምንድን ራቅ የሚለው ሌላ ቦታ የሚለው ለምን መኪና ውስጥ ብቻ ነው so integrity is when a private and a public life ምን ሲሆን አላይን ሲያደርግ ያ ነው ኢንቴግሪቲ ማለት የግልህና
ከሰው ጋር ያለው ተመሳሳይ ስታስታርቅም ስትጣላም ምታልጣ ይቅር በለው አንተ ይቅር በለው እንዴ ወንድም አይደል እንዴ ምናምን ብለህ ከውጠህ ሰው አስታርቀ ኔክስት ዊክ አንተ ደግሞ ከሰው ጋር መጋጨት አይቀርም። አትጣላ አይባል ትጣላለህ፣ ትጋጫለህ በስራ ግን ሰው ሊያስታርቀ ሲመጣ ግን በአንተ ኬዝ ግን ምትል ከሆነ በፍጹም ምትል ከሆነ ፕራይቬት እና ፐብሊክ ላይፍ አላይን አላደርገም። ስለዚህ ኢንቴግሪቲ የሚባለው ነገር ጥያቄ ውስጥ ነው ማለት ነው። ሶ ፒፕል ዊዝ ኢንቴግሪቲ አር ጀነራሊ ናውን ቱ ቢ ትረስት ወዚ። ኢንቴግሪቲ ያለ ሰዎች ታማኝ ናቸው፣ የሚታመኑ ናቸው፣ ኦነስት ናቸው፣ ግልጽ ናቸው፣ ካይንድ ናቸው፣ ቸር ናቸው። this is a quality that everyone should strive for። ይሄ ደግሞ ሁላችንም የምንታገልበት ሃይማኖት ተቋማት ይህንን ለማስረጽ ነው የሚታገሉት። መንግስት ለዚህ ነው የሚታገለው። ትምህርት ተቋማት ለዚህ ነው። ሶሻል ሚዲያ ላይ ያሉ በጎ ነገር እንሰራለን ይህንን ነው። this is what we all should strive for። ለምን ሰው ከመፈጠሩ በአመፅ ስለተወለደ እሱን አመፀኛ ለማድረግ ምንም አይጠበቅብም። ህፃን ልጅ ምንም ሳትነግረው ነው እቃ የሚሰብረው፣ ምንም ሳትነግረው ነው እሳት የሚነካው። የምታስተምረው እቃ አለመስበርን፣ እንትን አለመድፋትን፣ እንትን አለመንካትን ነው እንጂ ይሄ ማበላሸት ኦልሬዲ አለ። ማህበረሰባችን ውስጥ በጎ ስለ ጥሩ ነገር እነዚህን ካይንድነስን፣ ታማኝነትን፣ ኦነስቲን ነው እንጂ የምንሰብከው መዋሸትን፣ ማጭበርበርን፣ መስረቅን ጨቅ ነው አለ ነፍ ነው። ሁሉም እንደዚህ ነገር ስላለ ግን በጎውን ለማስረጽ we should all strive for። እዚህ ጋር የምትማሩ 21 ነን ከኔ ጋር 21 ነን 21ችንም የምንታገለው we should strive for it, for integrity እንደዚህ ኮሚኒቲ ለመመስረት። so integrity is about thinking critically and deciding on your behaviors እና critically and deciding on your behaviors። አሁን ቅድም ያነሳውላችሁ ነገር አለ ከሶሻል ሚዲያ አጠቃቀም ፖርኖግራፊክ ነገሮችን ምን አይነት ነገር ነው? ከአሁን ነው መጀመር ያለብን። የሚገርም ኢቲክስ አስተማሪ ነው፣ የሚገርም ሞጁል ነው አይደለም። we need to decide critically። ለምን ይሄ ሞጁል እንግዲህ ነግሬያቸዋለሁ ባህሪያችንን የምንተናነጽበት ምናምን እንጂ it's not only ከመቶ ምናምን ለማምጣት ብቻ። ሶ አላስፈላጊ ልምምዶች ካሉ ስልክ ላይ ፖርኖግራፊክ ነገሮችን የምታይ ከሆንክ ወይ የምታይ ከሆንሽ ካገባሽም በኋላ ማቆም አትችይም። ከትዳር ውጭ ሳታገባ አላስፈላጊ ሴክሹዋል ልምምድ ካለክ ፐብሊክ ቦታና ፕራይቬት ቦታ የተለያየ ከሆነ ካገባህም በኋላ ልትተው አትችልም። ስለዚህ ከዛሬ ነው የምትጀምረው። የዲዲ አካዳሚ ተማሪ 9ኛ 10ኛ ያለፈ ብቻ አይደለም፣ ትዳሩንም በጤነኝነት የሚመራ ቢዝነሱን በታማኝነት የሚመራ ሾፑ የሌባ ዕቃ ምናምን የማይገዛ ኤክስፓየር ያደረገ ዕቃ የማያስገባ በባህሪ የታነጸ ተማሪ ነው ማፍራት የምንፈልገው። ሶ ያለ ማድረግ ምን ማድረግ we have to think critically ማሰብ አለብን። from tonight on we need to decide on our behaviors and on our actions። ምንድነው የምናደርገው? ጠዋት ስትነሳ ምንድነው የምታደርገው? በሃይማኖት ጠዋት ተነስተክ ቁርአን ከሆነም መጽሐፍ ቅዱስም ከሆነ ጠዋት ተነስተክ እሱን አድርግ። ቸርች ለመሳለም ካለብን ጠዋት ይደሱናል። ጠዋት ተነስተ ፌስቡክ ቲክታክ አትንተክተክ። ምንም አዲስ ነገር ለአንተ ፌስቡክ አላየክ ኢትዮጵያ ሰላም ነች፣ አገር ቤት ሰላም ነው። ጠዋት ተነስተክ ኤክሰርሳይዝ ስራ፣ ጠዋት ተነስተክ እንደዚህ ነገሮች actions based on the moral values and the principles rather than simply attending to your personal interest። ፐርሰናል ኢንተረስትን ብቻ አይደለም። ወላጅ ከሆንክ ልጆችን ማስጠናት፣ ትምህርታቸውን መከታተል፣ ባለትዳር ከሆንክ ከሚስት ጋር ማውራት፣ መጫወት፣ ከሚስት ጋር ሻይ ቡና ማለት፣ መዝናናት። ኦኬ ሚስትን አስቀምጠ ግን ከሌላ ሴት ጋር በሜሴንጀር ቻት እያደረክ አይ ላቭ ዩ እያልክ ኢሞጂ እየላክ ምናምን ከሆነ you fail on integrity. If you don't do that, your life will be in mess. So we need to decide critically። ማሰብ አለብን። እኛ የምናስተምራቸው ተማሪዎች ሁለገብ የሆነ ሆሊስቲክ የሆነ እድገት ያላቸው እንዲሆኑ ነው። እኛም እንደገና ደግሞ ይሄ ሞጁል ሲቲዝንሺፕ ነው። ጥሩ ዜጋ ከዚህ ነው። ጥሩ ዜጋ ማለት ግብር የሚከፍል ብቻ አይደለም፣ ከዚህ ይሄም ጭምር ነው ያለው። ከግብሩ በላይ ደግሞ ግብር የሚለው ነው ገንዘቡ ሲሆን ድርጊቱ ጭምር የታነጸ መሆን አለበት። attributes of a person who has true integrity። አንድ ሰው ኢንቴግሪቲ አለው ስንምንለው ምን ሲሆን? አንደኛ ሪስፔክት ሂዩማኒቲ። አንድ ሰው ኢንቴግሪቲ ያለው ነው ሲባል ለሌላ ሰው ምን ያለው ክብር ያለው ሰው በመሆኑ የሚያከብር regardless of any consideration such as race
ኦሮሞ ስለሆነ ኦሮሞን መርጦ የሚያከብር፣ ትግሬ ስለሆነ ሀዲያ ስለሆነ ሲሆን ከሬሱ ባሻገር ሰው የሚያከብር ወይም ደግሞ ጥቁር ስለሆነ ለጥቁር ምናምን ለነጭ ምናምን አይደለም። ሰው ሲሆን ሰው ስለሆነ ብቻ ሰው የሚያከብር ሪስፔክት ፎር ሂውማኒቲ ለሰው ልጅ። ሌላ ኤትኒሲቲ ቅድም ያልኳቸው ኦሮሞ፣ አማራ፣ ከምባታ የምንባበለው ቋንቋ፣ ሃይማኖት ወንጌል አማኝ ከሆንክ ለወንጌል አማኝ ብቻ በጣም ደስ ሲል ምናምን የምትል ከሆነ ሌላ እስልምና እምነት ተከታይ ሲመጣ ግን እሱ ላይ እንትን የምትቀይር ከሆነ ታትስ ናት ኢንቴግሪቲን ትሩ ኢንቴግሪቲን አላሳየም። ሰውን ነው የምታከብረው። ፕሌስ ኦፍ በርዝ የከተማ ልጅ ሲሆን ቀውጢ፣ ሌላ አካባቢ ደግሞ ሲሆን ሌላ ምናምን ከሆነ ዩ ፌል እና ሪስፔክት ሂውማኒቲን ሰው የሚያከብር። ሌላው ዎክ ዴር ቶክ እንዳልኳችሁ ስናወራ በጣም እሳት ነን ምናምን ግን አንኖረውም፣ ንግግራችንን አንኖረውም። ዎክ ዜር ቶክ ማለት የተናገርነው መኖር። persons with integrity are characterized by making their actions match their words። በቀደም በሰፊው ብለዋል። ኦነስቲ ነው ሌላው። ዲቮሽን ቱ ዘ ፋክትስ ኦነስቲ ማለት ኦነስት መሆን። በሾፕ ጉዳይ ሰው ተጣልቶ ለማስታረቅ ሄደክ ኬዙ የጠራ ጉዳዩ ግልጽ ሆኖ ሳለ ግን የአካባቢ ልጅ ስለሆነ ያኛው ፋክቷን ካጎደልክ ኢንቴግሪቲክ ጥያቄ ውስጥ ይገባል ማለት ነው። እንትና ስለሆነ እንትናየ ስለሆነች እና አካባቢ ተወላጅ ስለሆነ ሳይሆን ፋክት ዲቮሽን ቱ ዘ ፋክት እውነቱ ይሄ ነው። የአጎቴ ልጅ ነው አውቃለሁ፣ መርዳት ካለብኝ በሌላ መልኩ እረዳለሁ። ነገር ግን በዚህ ስራ ጥፋተኛው አንተ ነህ። ሼር እንትናን እንደዚህ ነው፣ ብድር እንደዚህ ነው። እንደየኬዙ በትዳር ጉዳይ ኦር ኤኒቲንግ ምናምን ከሆነ what do? We should be honest. What does honesty mean? We need to devote to the facts። ለእውነታ በቃ ዲቮትድ መሆን እና ላይንግ፣ ቺቲንግ፣ ኮራፕሽን ምናምን እንደዚህ ነገሮችን አለማሳየት። እዚህ ጋር ደግሞ ታክስ በታማኝነት መክፈል እያሉ ይቀጥላል እና ታክስ አለማጭበርበር፣ ታክስ አለማሸሽ እና እነዚህ ነገሮች ሶሺዮ ኢኮኖሚክ ዴቨሎፕመንት ኦፍ ካንትሪ። ታክስ ማሸሽ ዞሮ እኛን ነው የሚጎዳን። ለምን? በታክስ የተሰበሰበ ብር ታማኝ መንግስት ካለ ሰብስቦ መንገድ ነው የሚሰራው። ያ መንገድ የኛው ነው። አንተ ሚሊዮን ሰብስበህ መንገድ ከሚሰራው ብር ሰርቀቅ መልቲሚሊዮነር ብትሆን መልቲሚሊዮነር ሆነክ ሚስት መታመሙ አይቀርም፣ ልጆች ሊታመሙ ይችላሉ። የሰረቀው ብር ግን መንገድ አይሆንም እና መንገድ ግን ቢሰራ፣ ሆስፒታል ቢሰራ ከሆስፒታል ብር ሰርቆ ለራሱ ትልቅ ህንፃ የሚያሰራ ሰው ማህበረሰብ ውስጥ ትልቅ ኪሳራ ነው። ባለሀብት ለራሱ ህንፃ እንትን ለማስገንባት ሲል ታክስ ኢቬድ ቢያደርግ፣ ታክስ ቢያሸሽ ህንፃ ለራሱ ቤት ሊኖር ይችላል። ግን ትምህርት ቤት ከሌለ የእሱ ልጆች የት ይማራል? ቆንጆ ህንፃ ውስጥ የሚኖሩ ግን የወደቀ ትምህርት ቤት የተማሩ ልጆች ነገ ላይ ምን ሊሆኑ እንደሚችሉ መገመት። ቴክ ሪስፖንሲቢሊቲ ፎር ዴር አክሽንስ እና ሞራል ኤክሰለንስ ያው ማድረግ ነው። ቴኪንግ ሪስፖንሲቢሊቲ ሎስ ብራዘር ኢትስ ካይንድ ኦፍ ላደር ሰክሰስ። ያው ያጠፋን ጥፋት ካለ የሰራ ምስት ካለ ዴይሊ ላይፍ ላይ ይህንን ቴኪንግ ሪስፖንሲቢሊቲ እንጂ ወደ ሌላ መቀሰር አይደለም ስተቱ። ሌላው ደግሞ ደግነት፣ ቤኔቮለንት ወይም ካይንድ ሄርትድ መሆን፣ ቸር መሆን። ከምንም በላይ ሰክሰስ ኦፍ አዘርስ የሌላን ሰው ስኬት ስናይ መደሰት አንዱ የኢንቴግሪቲ አንዱ ባህሪ ነው፣ አንዱ ማሳያ ነው። ምን ማለት ነው? እንትና እኮ ሚስት አመጣ ቢባል ዋው ብሎ መደሰት የእውነት ማለት ነው፣ ካለ ማስመሰል። ባለፈው ሾፕ ደገመ፣ እኔ እዚህ ቁጭ እንዳልኩ እሱም ደግሞ ጭራሽ ሚስት አገባ ብሎ በውስጥ አለመመቀኘት መጥፎ ነው በጣም እና በጣም ከባድ ነው። ዚር ፍሪ ፍሮም አብኖርማል ጀለሲስ that can harm others. They also do not take advantage of others. ጀለሲ መሆን መቅናት ጥሩ አይደለም እና ዝም ብለን እንደዚህ ነገሮችን ስናወራ ስናስተምር ቀላል፣ ግን ወደ ውስጣችን ዝም ብለን ቅድም እንዳልነው ከዛሬ ጀምሮ አንድ ሀበሻ ቆንጆ መኪና እየነዳ በአጠገባችን ቢያልፍ፣ ያው ሶሪ በደቡብ አፍሪካ ኮንቴክስት ነው የማወራው እህቴ፣ ከሌላ አካባቢ ይቅርታ፣ በእናንተም ደግሞ ምሳሌ አንዳንድ ይሰጣለሁና ደቡብ አፍሪካ
ኮሮላ ምናምን ሰው ሲነዳ ኖርማል ነው። አሁን ሃዩንዳይ ምን ይነዳል፣ ግን በቃ ምን አለ አራታም ሰዳት ያለ መኪና እየነዳ አበሻ በምግብ ቤት በር ላይ አቁሞ ቢገባ ዋው እግዚአብሔር ይመስገን። ኢትዮጵያዊም እኮ ምርጥ መኪና ነዳ ነው የምንለውስ። እኔ እዚህ ገና ኮሮላም አልገዛው ብለን ምን አይነት ስሜት ነው የሚሰማ? ይገዳደረናል። ለምን ወዲያው የሚታየን የኛ ህይወት ነው። ኧረ እኔ ገና ሾፕ ላይ ነኝ፣ እሱ ጭራሽ አገር ቤት መሬት ገዛ፣ አይዲ ያሰራ፣ አገር ቤት ይመላለሳል፣ እኔ ግን እዚህ ነኝ ብለን ከዛ ሌላ ኔጌቲቭ ስሜት ውስጣችን ከተሰማ የኢንቴግሪቲ ጉድለት እየታየ ነው ማለት ነው። ኢንቴግሪቲ የሚለው እነዚህን ባህሪያት ነው እንትን የሚባለው። ሌላው ያው ጠንካራ ጎናችንና ደካማ ጎናችንን ማወቅ፣ ጠንካራ ጎናችን አፕሪሼት ማድረግ። ጥንካሬያችን ምንድን ነው? ድክመት ሳለ ለርን ፍሮም ዴር ሾርት ከሚንግስ ፎር ፈርዘር ሰልፍ ኢምፕሩቭመንት። እነዚህ ደካማ ጎኖቻችን ነገ ላይ እንዲሻሻሉ እንሰራባቸዋል። ደካማ ጎናችንን ለይተን ካወቅን ልንቀየር ግማሽ መንገድ ነው። ለምን አንድ ሐኪም መድኃኒት ከማዙ በፊት ችግሩን ነው የሚለየው። ምንድነው ብሎ ዲያግኖሲስ እንትን ያዛል፣ እንትን ያደርጋል። ዲያግኖሲስ ነው የሚቀድመው። የታወቀ በሽታ ኦልሬዲ መድኃኒት ማዝ ነው የሚጠበቀው። ነገር ግን ካላወቅንሳ እንትንም ስንወስድ ወደ መፈወስ አንቀር። ሲሚላርሊ ለመሻሻል ባህሪያችን መጀመሪያ ውስጥ ምንድነው? what's the weakness that we have, what's the shortcomings, then once we identify it we'll improve it. ማይሻሻል ባህሪ ነው። ሌላው ከምንም በላይ ደግሞ ሃርድ ወርከርስ ናቸው። ኢንቴግሪቲ ያላቸው ሰዎች ይማራሉ፣ ከድህነት ለማምለጥ ይጥራሉ እና ጠንካራ ናቸው። ቀን ቀን ይሰራሉ፣ ማታ ይማራሉ፣ በዩቲዩብ ይማራሉ፣ ኢዲዲ አካዳሚ ይማራሉ፣ ሾፕ ይሰራሉ፣ ሾፕ ተጨማሪ ከፍታሉ። ባክኔ አንድ መኪና አለኝ፣ አገር ቤት አለኝ፣ ደሞ ምን ይሰራል የሚል ሰነፍ ሰው አይደለም። ከነሱ አልፈው ለልጅ ልጆቻቸው ሀብት ያከማቸው እና እኛ ኢትዮጵያን እዚህ ውስጥ ኢትዮጵያን ስላላችሁ we need to be hard workers። የሆነ ነገር ይዘክ ይበቃኛል አትበል። ሃርድ ወርከር ኢትዮጵያ አሜሪካ ያለብን ብዙ ብር ይዘህ ነው መሄድ ያለብን። ሰርተክ በቃ ይበቃል። ባክ 3 ሚሊዮን አለ፣ በ1 ሚሊዮን መሬት ገዛለህ፣ እንደዛ አለ። you must make more money። ጠንካራ ሰራተኛ መሆን አለብህ። እዚህ አስመጪና ላኪ ለመሆን፣ እዚህ ሚሊዮነር ለመሆን፣ እዚህ ትልልቅ ቢዝነሱ ለመግባት። እንደገና ደግሞ አዲክሽን፣ ሱስ፣ አልኮል፣ ሲጋራ፣ ጫት፣ ድራግ፣ እነዚህ ነገሮችን ከመውሰድ መታቀብ። ሌላስ ሁለት አይነት ሱስ ነው ያለው። በዚህ ሰብስታንስ የሚባለው፣ ሰብስታንስ ማለት የሆነ የምንወስዳቸው፣ የምንበላቸው፣ የምንጠጣቸው ወደ ውስጥ የሚገቡ የሚዳሰስ። ሌላው አዲክሽን ነን ሰብስታንስ የሚባል። ነን ሰብስታንስ ማለት አንበላም አንጠጣም ግን ሱስ ናቸው። ለምሳሌ ቁማር፣ የቁማር ሱስ እንደ ጫት የሆነ እያጨስክ እየቃምክ እየበላ እየጠጣህ ወደ ውስጥ እየከተትክ ሳይሆን ሳታቅ ግን ሽባ ነው የሚያደርግ። በተለይ በደቡብ አፍሪካ ይሄ ካዚኖ ቤት የሚባለው ብዙ ሰው አዲክትድ የሆነ ነው። ስፖርትስ ቤቲንግ፣ እኔ አሁን ስፖርት ሳይንስ ተማሪ ነኝ። ኳስ በደንብ አያለው፣ ኳስ በደንብ ፕሪዲክት ማድረግ እችላለሁ፣ ሊጎችን በደንብ እከታተላለሁ። ሙያዬ ነው፣ ፓሽኔም ነው። የአርሰናል ደጋፊ ነኝ ምናምን። ግን አንድም ቀን ሞክሬ አላውቅም። 2014 ነው ሳውዝ አፍሪካ የመጣሁት። ኢትዮጵያም እያለሁ ሰማቃለሁ። ግን እንትን ነው መጥፎ ነው። 10 ብር ነው መጀመሪያ ቀን የምትበላው፣ ቀላል ነች። ከዛ 10 ቲም ነው የምትሞክረው። አርሰናል ዛሬ አሸንፏል፣ ክሪስታል ፓላስ፣ ሊቨርፑል ምናምን ትላለህ። ከ10ሩ አንዱን ትስታለህ። ብታሸንፍ 3000 ምናምን ራድ ነው። አንድ 10 ብር ራስ ይዘኩ። በስማ 10 ብር 3000 በጣም እንዴ! ደግሞ አንድ ቲም ነው የሚሰርቀው። ኧረ በስማ ብለህ ቀጥሎ ሌላ ትገዛለህ። 10 ራን የሆነ ጊዜ ደግሞ ታሸንፋለህ፣ 3500 ታገኛለህ። ከዛ አስበው 3500 ማለት 10 ብር ሰጠህ 3490 ብር ነው ያተረፍከው። በጣም ብዙ ትርፍ ነው ያለው ከገንዘብ አንፃር። ነገር ግን ያጣኸው ነገር ልንገርህ። አንደኛ የማይመለከትህ የኡዝቤክስታን ሊግ ሳይቀር ሌሊት እየተነሳ ቼክ ታደርጋለህ። የአሜሪካ ሊግ ቼክ ታደርጋለህ። አንተው የምትደግፈው፣ እኔ በዓለማችን ካሉ እግር ኳስ ቡድኖች የ2 ቡድን ደጋፊ ነኝ።
ከዚህ ጋር ባወራ ምንም መስጠት የለውም። ምንም እንትን አይደለም። አርሰናል እና የባርሴሎና ደጋፊ ነኝ። ኢትዮጵያ ላይ ቡና ደጋፊ ነኝ እና አሁን እኔ የኡዝቤክስታንን ሊግ የማየት ግዴታ የለብኝም። ጋምብሊንግ ከጀመርክ ግን እማታየው ሊግ የለም ብራዘር። ለምን እዛ ቁማሩ ላይ አለበታ የግድ ነው። የእንትን ሊግ ታያለህ፣ ሲሸነፍ ትናድዳለህ፣ በቃ ትበሳጫለህ። ከዛ ከሰው ጋር እያወራክ ትላለህ፣ ልብ እዛ ነው። ወይኔ አሸንፎ ቢኖረው ደግሞ ምን ይሆናል? እግር ኳስ ታውቃላችሁ፣ ልትበሉ 1 ደቂቃ ሲቀር ባለቀ ሰዓት የእናንተ ቡድን ላይ ይገባበታል። እዛ ጣሊያን ላይ ወይ ጀርመን ላይ በገባው ጎል እዚህ አንተ ቤት መጥተህ አልጋ ውስጥ ትገባለህ ዘለህ። እዚህ ከሚስት ጋር ትጨቃጨቅበት። ተይ በእናትሽ ምን ሆነ ነው ባለቤቴ፣ ምን ሆነ ነው ውዴ፣ ምን ሆነ ስትል ስተኛ ለቁማር ተጫዋችን አትል። ይሲ ውሸት ከየት እንደሚጀምር ትዳር እንዴት ነው ይበላሽ። በዛን እንዴት መጥተህ ልጆችን ማቀፋችን አይ ጎ ጎ ጎ ጎ ጎ ጉትር አዳዋት ዚ ነው ይሲ you are losing your identity። ሌላ ሰው ይሆንክ ጣት ሲደ መስጊድም ሆነ ቤተክርስቲያን ልትሳለም ሄደ ቢሆን ቸርች እየጸለይ ቢሆን ይመጣባል። ወይ ትላለህ መሀል ላይ እየተሰበከ አሜን ወልስ ባል አርሰናል ምናምን ትላለህ። you see how you are going down። 10 ብር ነው በብር አንጻር ብቻ አለ የምታጣውን ነገር። ስብሰባ አትሄድም። ስብሰባ ማለት ሰው እንዴት አድርገን ነው ማህበረሰቡን እና ሲባል አንተ እዛ ጌም ውስጥ ለሳምንት እንደዚህ ትበግናለህ። ቀጣይ ሳምንትም እንደዚህ ትላለህ። በስንት ጊዜ አንድ ልታሸንፍ ትችላለህ። ያ ያገኘው 3000 ምናምን ብር አንዱ ባለፈው ያጣሁት ብር ነው ሰብስቤ አሁን ስቶር ሴቭ ላድርግ አትልም። በቁማር የመጣ ብር ሳታቅ ነው የምትጨርሰው። ኑ እንብላ ትላለህ፣ ትበትነዋለህ። ሰብስቦ ቁም ነገር የሚያደርግ እንትኑ በጣም ለስ ነው። በአብዛኛው የቁማር ብር ለመዝናናት፣ ለመጠጣት፣ ለመብላት ይውላል። ሲወጣ ግን ገንዘብ ነው። 10 ብር ቢሆን ሁለተኛ ከምን በላይ ጤናን ያቃውሳል። በጣም ስትረስፉል ነው። ቢዝነስ ያቃውሳል። ብዙ ነገር። ሌላ ፑል ቤት አሁን እዚህ ሀገር ፑል በ100 ብር በ200 በ50 ብር የሚጫወቱ ሰዎች አሉ። አሁን ዲዲ አካዳሚ ተማሩ ተብለው ሲባሉ ደቡብ አፍሪካ ደግሞ ትምህርት ይላል እንዴ ለስራ ነው የመጣ ነው ይላል። ለማያቅሽ ታጠኝ ለፍቅር ኢየሱስ አትዋሽ ማቃለው አይ ኖ ዌር ዩ ስፔንድ ጅብ የማያቋት ሀገር ሄዳ ቁርበት አንጥፉልኛለች አለ። እሱን ፌስቡክ ላይ አልልም ታውቃላችሁ። እዚህ ለእናንተ ነው ለወዳጆች ይነግራችሁ። we have plenty of time። I haven't introduced to አሜሪካ አልወሰድኩም። ይሄንን አውሮፓ ላይ ደቡብ አፍሪካ ኖርዌይ አይችል you have plenty of time። ግን ፑል ቤትሳ ስቶክ ሰተህ ትመጣለህ እንዲቹ ሲቀጣቀጥ ነው የሚሉት። እንግዲህ በሀበሻ ምግብ ቤት ከጥብስ ጎን ፑል ነው ያለው። ከቀይ ወጥ ጎን ነው ጥብስ ያለው ፑል ያለው ምግብ ቤት ቡና ቀጥሎ ፑል ነው ያለው። እንዲቹ ሲቀጠቅጥ መዝናኛ ነው። አዎ እኔ በደንብ ፑል 90 ምናምን ነው የጀመርኩት። ተሳና ፑል ሲጀመር ሄሜ ምናምን ሲጀመር የመጀመሪያ ፑል ሲጀመር የተጫወትኩኝ በደንብ ነው ጨት ጌም ሁሉንም እችላለሁ። ግን በቁማር መልክ ነው እንጂ ለመዝናናት አይደለም። 7 ሰዓት 6 ሰዓት ወገም እስኪንቀጠቀጥ ድረስ እዛ ጋር የስቶክ እቃ ለመስጠት እንዳይጨቀጭቁ ከሾፕ ስልክ ይዘጋሉ። ሊትራሊ ስልክ ዘግቶ ከሾፕ ደውሎ እንዳይጨቀጭቀኝ ብሎ ስልኩን ይዘጋል። ቁማሩ ብር ይበላል፣ ይጣላል፣ ይተናነቃል፣ ይጨቃጨቃል። ይሲ እንዴት ማህበረሰብን እንደሚጎዳ ይሄ ሄልዝን ይጎዳል፣ ጤንነትን ይጎዳል። ከልክ በላይ ጭንቀት የሚፈጥረውን ጭንቀት ታውቃላችሁ። በጣም ከልክ በላይ ጭንቀት ነው። ስትሬስ ይፈጥራል። ሶሻል ላይፋችን አንድ ሰው ቁማርተኛን ሰው በጣም የሚገርም ቁማር ተጫዋች ነው ብታዩ፣ ቁማር ሲጫወት የሚገርም ቁማርተኛ ነው ተብሎ ለእድር ዳኝነት አይመረጥም። ቸርች ሽማግሌ ሲመረጥ በጣም ጎበዝ ቁማርተኛ ነው ተብሎ ለሃይማኖት መሪነት አይመረጥም። እየራቅ ነው። ኢኮኖሚክ ላይፍ እንዳልኳችሁ ቢዝነስ ያዛባል፣ ስራ ያበላሻል። ከምንም በላይ ደግሞ ወርክ ፐርፎርማንስ ያዛባል። so persons of integrity are free from such addictions። ሱስ የሚባለው ነገር ከዚህ ነፃ ነው ይገባል። እነዚህ ናቸው ኢንቴግሪቲ። አንድ ሰው ኢንቴግሪቲ ያለው ነው ማለት እነዚህ ሁሉ ያካተተ ነው። አሁን እነዚህ ሁሉ ላይ ፐርፌክት ላንሆን እንችላለን። ሁሉን ያሟልቲክ ያደረግን ነገር አይደለም። አንዱ ጋር አሪፍ ከሆነ አንዱ ጋር ልንጎል እንችላለን። ግን what we should do is we need to decide, we need to improve on an area that we are not good at. We have to identify which area we should improve at, we should work on.
ማሻሻል ያለብን የትኛው ነው? ትልቁ ችግር ይሄ ነው፣ እንትን አበዛለሁ፣ ይሄ እንትን ምናምን ብለን አሁን ካወራናቸው ነገ ጀምሮ ከአሁን ከክላስ ጀምሮ ማየት አለብን ወደ ራሳችን። ይሄማ እንትና ነው ትዝ አለኝ ሎኬሽን ላይ የእነ እንትና ችግር ነው እያልን አይደለም። we need to look inside inward looking ወደ ራሳችን። ለምን ኮርሱ ምንድነው? ሲቲዝንሽፕ። ምን አይነት ሲቲዝንሽፕ? ጥሩ ዜጋ የምናፈራበት፣ ጥሩ ዜጋ የምንሆንበት እንጂ ጥሩ ዜጎች 7 አይነት መልክ አላቸው 8 ናቸው ብለን ሜድና ፋይናል ላይ መድፈን ብቻ አይደለም። እሱም ይጠበቃል ማጥናት ምናምን፣ ግን ከዚህ ያለፈ ነው ማለት ነው። ደጋግሜ እንዳወራችሁ ሌላ ፕሮሚስ ኪፒንግ ነው። ከዚህ በኋላ እንጨርሳለን። ተመሳሳይ ናቸው። ከዚህ በኋላ ስታነቡ ታገኛቸው። ፕሮሚስ ኪፒንግ ነው። ያው ፕሮሚስ ሪፈርስ ቱ ኪፒንግ ኤ ቨርባል ኮሚትመንት ቱ ዱ ሰምቲንግ ቱ ሳምዋን ኤልስ። አረ ችግር የለውም ነገ ጠዋት ነው ብለህ ቃል ገብተህ ነገ ጠዋት ማይነጋ መስሎክ ቃል አትግባ። ወይ መጀመሪያውኑ አምናት ሹር ይሄን ብር ምናልባት በዚህ ወር ምችል አይመስለኝም ኔክስት ወር ማለት ነው። እዚህ ሃይማኖት ተቋማት ላይ ማህበራዊ ጉዳዮች ላይ ትንሽ እንቀሳቀስ ነበርና ሰው ቃል ለመግባት ደቡብ አፍሪካ በተለይ በስመ አብ ብድግ ነው የሚለው። ቃል መጋቡ ሰው ብድግ 3,000 ይሰጣል፣ 5,000፣ 10,000 ይላል። እንዴ ጆን 5,000 ሰጥቶኝ 2,000 ልሰጥ ብሎ 5,000 ይላል። አቅሙ 5,000 አይፈቅድለትም። በቄስ ከማል አንስ ነው ብሎ 10,000 ይላል። ከዛስ የዚህን ሀገር ሚስጥር ስለማቅ ነው ማውራው። ለክፉ እንደማታስቡኝ አውቃለሁ። የመጀመሪያው የምትደረገው ነገር ሲም ካርድ ትወረወራለች። ሳውዝ አፍሪካ ሲም ካርድ ቀላል ነው። ቃል የተገባለት ሰው ይሄን ያህል ብር ቃል ተገብቷል ተብሎ ሲደበል ስልክ ዝግ ነው። ስልክ አያነሱ ምን ያህል ያሉ ይጠፋሉ ነው። that's improper. if you cannot do it, don't promise. Just promise something that you are able to do. የምትችለውን አድርግ። keeping promise demands you to limit or sacrifice your other wants in order to fulfill something for other people. መኪና ገዛልሃለሁ ብለህ ቃል ከገባክ አንተ የሆነ ነገር መተው አለብህ። ፕሮሚስ ኪፕ ስታደርግ ለእነንትና ወይ ደግሞ ለኢትዮጵያ ለግድብ 5,000 ያዋጣል ብለህ ቃል ከገባክ በዚህ ወር የሆነ ነገር ከምታደርገው ነገር ትገድባል። you limit or sacrifice your other wants. ያንተን ፍላጎት ትቀንሳል። ለምሳሌ በሳምንት 2 ቀን የምትዝናኑ ከሆነ ከባለቤት ጋር አንዱን ቀን በዚህ ወር እችኛዋን የዛሬው መዝናኛ ብራችንን ባለፈው ለእንትና ለመስጠት ቃል ስለገባን ብለክ you limit or sacrifice your other wants. ለምን? in order to fulfill something for other. ለሆነ ሰው ለአረግ ቃል ገብቻለሁ ሁሉ አማረሽን ገበያ አታወጣት ነው የሚባለው። ያንተንም ፍላጎት አሟልተህ የገባኸውን ቃል አሟልተህ ላትችል ትችላለህ። so promises are actions that can create love, strong friendship and smooth relationship with others. ቃል ገብቶ ደግሞ መፈጸም በጣም ፍቅር ይጨምራል። strong friendship እና smooth relationship ይጨምራል ማለት ነው። ቴዲ አጠቅሊሉ ኢትስትሩ ይላል። ቴድሮስ ኢሞጂ ልካል። ልክ ነው። እዚህ ሀገር ላይ ብዙ ሰዎችን ከሰውነት ተራ ያደረገው ምናምን። ኦኬ ኦራይት ሸብናቸዋል አላቸው አይደል? የተኛ ሰው ካለ ምልክት ይስጥ። አንኮራፍት እየተኛም ቢሆን በአንድ አይኑ ፎቶ ተነስቶ ይላክልኝ። ያልተኛ ሰው ካለ የኔ መሰለ ትምህርት እየተማራማ እንዴት ይተኛል? እንቅልፍ እኮ የምቾትም ምልክት ነው። አሁን አልተኛ ነኝ። እሺ እዚህ አልተኛ ነኝ። ሶ ሎያሊቲ ደግሞ የምንለው is attribute of being truthful or honest to an individual or to an institution or to a society or to a country. ሎያል መሆን ለሀገር ታማኝ መሆን፣ ለግለሰብ ታማኝ መሆን፣ ለማህበረሰብ ታማኝ መሆን፣ ለተቋም ታማኝ መሆን። አሁን እናንተ ተቋም ተሰራተኛ ስላሉ ናችሁ በእናንተ ኮንሰፕት የመንግስት ሰራተኛ ከሆነ ታማኝ መሆን ለመንግስት፣ ለቀጠረ መንግስት፣ ለተቋም ታማኝ መሆን። በጣም ፌል የምናደርግበት ትልቁ ነገር ሎያሊቲ። በጣም ብዙ ነገሮች ላይ እንደው
የተሻለና እነዚህ ነገር በጣም ማሻሻል አለ። ለሀገር ታማኝ ነው። ብዙ ሀብት ተመዝብሮ ብር ከሀገር ወጥቶ ሌላ ሀገር ዱባይ መኖር ይማች በጣም ትልቅ ሎያሊቲ። ድርጅት ኃላፊ ተደርገህ ስትቀመጥ አንተ ያንን ያመነህን ሀገር ያመነህን መንግስት ያመነህን ድርጅት ዘርፈ ለራስህ ሌላ ሀገር ብር ይሄ በጣም 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 እንደዚህ አድርገህ የምትሰበስበው ታውቃለህ አትበላው። It refers to the qualities and the values of a person who is honest. Loyalty is primarily a matter of conscience. የህሊና ጉዳይ ነው ብራዘር፣ የህሊና ጉዳይ ኮንሽንስ፣ የህሊና ጉዳይ እዚህ ጋር ስሙ። ሎያሊቲ የኮንሽንስ ጉዳይ ነው። ሰው ላያውቅ ይችላል፣ ሰው ላይረዳ ይችላል። ህሊና ግን በጣም አለ እና ከምንም በላይ ህሊና የሚወቀስ ከሆነ አገር ሁሉ እሱ እኮ ሲገርም ጻድቅ ነው እያለ ህሊና ግን ትች ውሸት ሌባ ሌባ የሚል ከሆነ የት ገብተህ ታርፋለህ? አየህ፣ ሰው መሸወር ትችላለህ፣ አገር መቀየር ትችላለህ። ለምሳሌ ማህበረሰብ አንተ ላይ አላስፈላጊ ውሸት ቢያወራብን ሰፈር ቀይረ ቀበሌ ቀይረ ታርፋለህ። ህሊና ንጹህ ሆነ። ንጹህ ባልሆነ ህሊና ግን ከተማ ሙሉ ቢያደንቅህ ከተማ ሙሉ ብትሸውድ ህሊናን ግን መሸወድ አትችልም። ሰው ነገሮችን የምንሰራው ከህሊና አንጻር ለህሊናችን እረፍት እና ውስጥህ ካላስጨነቀ ይፋል እና ኢትስ አባውት ህሊና ኮንሽንስ ማለት ህሊና and it's also vital for many other matters. Loyalty is needed at workplace, between friends, between a husband and a wife. ለምሳሌ between a lender and a debtor. አሁን ደቡብ አፍሪካ ትልቁ ችግር ብር አበድሮ lender and debtor ቅድም ቃል ከመግባት አንጻር አውርቻለሁ። ብር ተበድሮ ሰፈር መቀየር፣ ስልክ በጣም 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 በዚህ ምክንያት በጣም ብዙ ሰዎች አላስፈላጊ ነገር ውስጥ ይገባሉ ተናደው እና ሃዝባንድ እና ዋይፍ ማለት ሎያል መሆን። አንድ ሰው ሚስቱ ላይ ቺት ቢያደርግ ሚስቱን አይደለም የሚጎዳው፣ በመጀመሪያ ራሱን ነው። ለሆነ ደቂቃ ለሚያደርገው ሴክሹዋል ዲዛይር ብሎ ያደርገው ነገር ሚስቱን አይጎዳም፣ መጀመሪያ ራሱን። ፊልም ምናምን አይታችሁ ወጣቶች ስላላችሁ እዚህ ውስጥ ፊልም ምናምን አይታችሁ ከሆነ ቺት አድርጎ የመጣ ባል ሚስቱን ማቀፍ አይችልም፣ ይንቀጠቀጣል። አላየችውም እኮ ማንም ያስጨንቅ ኮንሽንስ ህሊና። እንዲሁ በተቃራኒ ደግሞ ሴት ሚስት ታማኝ እውነት ነው። ሜሴንጀር ላይ፣ ፌስቡክ ላይ፣ ቲክታክ ላይ ከሌላ ሰው ጋር ሚስት ያለ እኔ ባለትዳር አይደለሁም ብሎ ቀለበት የሆነ ቦታ ላይ ሲሄድ ውልቅ አድርጎ አላገባሁም ማለት ሎያሊቲ ማጣት። ይሄ በጣም በጣም ብዙ ነገር ነው የሚያስወጣው። ኢትስ ቬሪ ኤሰንሻል it's a very essential ethical value in the social, economic and political activities of a country. The issue of loyalty is of great social and national value. አሁን የምናወራው ነገር ለአበዳሪ ታማኝ መሆን፣ ለሚስት ታማኝ መሆን ምናምን የሚባለው አገር ግንባታ ላይ ማህበረሰብ ግንባታ ላይ ትልቅ ቫልዩ አለው። ሚስቱን ቺታ አድርጎ መስሪያ ቤት ሄዶ በነፃነት ስራውን አይሰራም። ህሊናው እየወቀሰው አንተ ሌባ፣ አንተ ጭበርባሪ፣ አንተ ምናምን እያለው እየባነነ ስለሆነ የሚሰራው በነፃነት አይሰራም። ልጆቹን በነፃነት አያሳድግም። ልጆቹ ምንም ስለ ጉዳይ እንኳን ባያውቁ ይሸሻል። ከልጆቹ ጋር ቁጭ ብለው ልጆቹን የመምከር ሞራል የለውም፣ ይሸሻል። ውጭ እየጠጣ እያመሸ ነው የሚገባው። ከዛስ ማህበረሰብ ከየት ይመጣል? ልጆቹ በወላጅ ያልተመከሩ አባት ቁጭ ብሎ ልጅን በሚሄድበት መንገድ ምራው የሚለውን ያልተመራ ልጅ ስለሆነ ይሄው ልጅ ነው ነገ ላይ ደግሞ ያንኑ አባቱ ያደረገውን ያደርጋል። ከሚስቱ ጋር ፍቅር አይኖረውም ምናምን ይቀጥላል። ሰርክሉ ይቀጥላል ማለት ነው። ሽክርክሪቱ ይቀጥላል። ናሽናል ቫሊዩ፣ ሶሻል ቫሊዩ ብዙ ነገር ነው ይዞ የሚጠፋው። So individuals who are in charge of leading the people in the country should be honest and trustworthy. መሪዎች አገርን የሚመሩ ህዝብን የሚመሩ ሰዎች ሆነስት፣ ታማኝ፣ የሚታመኑ ትረስትወርዚ መሆን አለባቸው።
public leaders or administrators should be loyal to their people and they use the public property under their control in a fair and just manner. ለመስሪያ ቤት የተገዛ መኪና ለመስሪያ ቤት ማዋል የሚስቱን ቤተሰብ የሚስቱን አክስት የሚስቱን አጎት እያጋጋዘ በየገጠሩ እያመላለሰ ለመስሪያ ቤት ጉዳይ ግን መኪናው ተበላሽቷል ብሎ የመስሪያ ቤት ስራ ብዙ የሚበድል የሀገራችን መሪ ነፍ ሲጀምርም ስልጣን የሚፈልገው ገቢና ፊት ለፊት እጁን ከውጭ አውጥቶ እንደዚህ አድርጎ ለመዞር ሚስቱን ገቢና አድርጎ ቅዳሜና እሑድ በየለቅሶ ቤቱ ለመዞር መኪና ግን ለዚህ አይደለም የተገዛው it's for the public it's public property and that has to be used in a fair and a just manner they should serve everyone equally regardless of his ethnicity his place of birth religion language ጾታ ወንድ ሆነ ሴት እኩል ማገልገል ያንተ ሃይማኖት ሲሆን ከፍ ዝቅ ትላለ የሌላ ሃይማኖት ሲሆን ግን ነው ሀበሻ ሲሆን ምናም ነጭ ሲሆን ነው ሎያል መሆን ከተቀጠርክ በቃ አንተ ባለ ጉዳይ ሆነ ከመጣክ ባለ ጉዳይ ሆነ ሰው አንተ ጋር ከመጣ እኩል ትሪት ማለት እና it's being truthful honest to an individual a society an institution a country በቃ ታማኝነት ማለት ለአንድ ሰው ለባለ ጉዳይ ለማህበረሰብ ለምንሰራበት ተቋም እና በዚህ ደግሞ ሲደመር ለአንድ ሀገር እውነተኛ ነው ሆነስት ነው እነዚህ ካራክተሮች ለአንድ ዜጋ ለአንድ ጥሩ ዜጋ የግድ ናቸው ማለት ነው ሌላ ሪስፔክቲንግ ነው ይሄ ሪስፔክት ፎር አዘርስ ለሌላ ሰው ሪስፔክት ሊኖረን ይገባል ተመሳሳይ ሀሳብ እንዳልኳችሁ it's not something new or unfamiliar for us respect for others የሚለው አዲስ ነገር አይደለም it's a well known moral value in our families ይታወቃል ማህበረሰብ ውስጥ አንተ አባትን አክብር አንተ ወላጆችን አክብር ይባል ማህበረሰብ ውስጥ ኮሚኒቲ ውስጥ ቤተሰብ ውስጥ ትምህርት ቤት ላይ የምናውቃቸው ሀሳቦች ናቸውና ይሄ ደግሞ አገራችን ላይ ወላጆችን የማክበር ታላላቆችን የማክበር ባህል አለን አይደል መምህራን ቲቸሮችን የማክበር ጓደኛን የማክበር ጎረቤት ኔይበርስ የማክበርና ሰዎችን ሌሎች ሰዎችን የማክበር በጎ ባህል አለና it's having positive feeling toward a person or treating a person with dignity regardless of religion ምናምን ያው ግልጽ ነው ወላጅን ማክበር ታላቅን ማክበር ሰውን ማክበር እና ዲስኤቢሊቲ ሆነ ቻይልድም ሆነ ሁሉንም ሰዎች ስለሆኑ ለራሳችን እንዲሆን የምንፈልገው ለሌላ ሰው ካረግን that's it እየጨረስኩ ነው 5 minutes we can be respectful to the people things and places in the following ways how do we become respectful kind or polite words even we are upset ስንበሳጭም ሰዓት እየወረደ እንደምንም ብለን ታገሰን በጎ ቃል መናገር ይያልን ጥሩ ቃል መናገር በቃ ሪስፔክት ሰው እንደምንም ችለን እኮ አናዶናል even we are upset ይላል ባይዜ upset ስንሆን ንዴት ስንበሳጭ የሚያናድ ቃል ነው ለካፋችን ሊወጣ የሚጣጣረው ግን እሱንም ጊዜ ምንም ነው ታግሰው ፖላይት ቃል ማውጣት ይሄ ነው አንዱ ሪስፔክት ማለት ስንናደድ እኔ ምናገረውን አላቅ እኔ ከተናደድኩ ማረጋውን አላቅ ብለን በአሪፍ ሙድ ግን ጥሩ ከተናገር ሪስፔክትፉል አይደለም የፈለገ ቢያናደን የፈለገ ቢያበሳጨን መንገድ ላይ ሜትሮ ፖሊስ አስቆሞ አይዲ አምጣ ወረቀት አምጣ ድራይቪንግ ላይሰንስ አምጣ ሲለን አንሳደብም አይደል እየተቃጠልን ኦኬ ሰር ምናምን ነው ያንን ቤት ውስጥ ስራ ቦታ ለሼር ሾፕ ለቀጠርነው ሰው ወይም ለቦሶቻችን ለተናናሾቻችን እዚህ ላሉ ተማሪዎች ሶሻል ሚዲያ ላይ ፖስት ለሚደረጉ ነገሮች በዚያ መልኩ ማለት ነው ለአለቆቻችን እናደርገው ለተላላቆቻችን ነው ወይም ደግሞ እንደዚህ ልበል ሃይማኖት ተቋም ላይ መስጊድ ላይ ሄደን
ተናደን አንሳደብ ምንቃጠል ቸርች ሄደን የሚያናድ ነገር ቢኖርም እሺ ምናምን ብለን በቃ እንደሱ ነው። ከሰኞ እስከ ዓርብ እንደዛ ነው። ቅዳሜም እንደዛ ነው። ቸርች አካባቢ ብቻ ሳይሆን ሃይማኖት እንደዛ ነው። ተበሳጭተን ቸርች ተበሳጭቻለሁ ብለን እንትን አለንም እየተበሳጨው ልወጣችሁ በቃ እንደሱ ነው። ሪስፔክትፉል ማለት ሼር ማድረግ ሪስፔክትፉል። አሁን ዌይቲንግ አወር ተርን እዚህ ሀገር ደቡብ አፍሪካ በጣም ቆንጆ ባህል አለ። ሰልፍ በስነ ስርዓቱ ኪው ላይ በስነ ስርዓቱ ተራቸውን ጠብቀው እኛ ኢትዮጵያንስ በኋላ ታውቃላችኋል። ሆም አፌር ሮብ እኔ ሄጄ አላውቅም። አይ ቲንክ ድሮ ሄጃለሁ አንዴ። በጣም ያስጠላ ነበራል። ድሮ ሲሰጥ ፕሪቶሪያ ነው ሮብ የሚባለው ነው። በቃ ሌላ ቀን ከሰኞ እስከ ዓርብ ባሉ በማላዊ ቀን በናይጄሪያ ቀን ሰልፋቸውን ጠብቀው የኛስ 3 ሰዓት የመጣውም 8 ቀድሞ ሊገባ ሲል ተራ መጠበቅ የለ ትዕግስት የለ ግርግር ነው። ከዛ ያ መጥፎ ባህላችን ወደ መጥፎ ባህሪያችን ወደ ምን እንዳረገ ሴኩሪቲ እንዲቀጠር ተደረገ። ሴኩሪቲ ደበድበናል። ከዛ ሮብ ተደብድቦን ሁሉም ሰው ይመጣ። ለምን? because we did not respect others, so we could not be respected. ስላላከበርን አልተከበርን። ተደብድበን ነው። ሰልፋችንን ጠብቀን አንተን እዚህ ጋር ነበርኩሽ ቀጥሎ ተራችን ጠብቀን እስቲ አስቡት እዚህ ሀገር ባንክ ሰልፍ ላይ የሆነ ጉዳይ ሰልፍ ላይ ለምን ሊሞዚን ምንድነው ምርጥ መኪና የፈለገ መኪና ፓርክ አድርገህ መጥተህ ከኋላ ነው የምትቆመው። እኛ ሀገር ግን በጣም ትልቁ ችግር ጽድት ያለ ልብስ ከለበሰ ኦቨርቴክ ለአድቫንቴጅ ደስቶ ትቶ ነው የሚገባው። ወደ ውስጥ ነው ሶሪ ቢዚ ነው ማለት። እዚህ ግን ብራዘር ሊበሉ ነው የሚነሳው። ለምን የፈለገ አትሆንም። you will wait for your turn. saying please and thank you እቺ ቃል ፕሊዝ ቴንክ ዩ ማለት የሆነ ነገር ሲል ቴንክ ዩ። አሁን በቃ እኛ በጣም ብዙ ምሳሌ ደቡብ አፍሪካ ስንኖር ብዙዎቻችሁም እዛው ስለሆናችሁ ነው ደቡብ ፕሊዝ ቴንክ ዩ። ዱባይም እንደዚያው ነው። ዱባይ ትንሽ አንድ ቀን ነው ምናምን 2 ቀን ውያለሁና ፕሊዝ ቴንክ ዩ በአማርኛ ደግሞ አመሰግናለሁ። ይቅርታ ልለፍ፣ ይቅርታችን ነገር ላንሳ፣ ይቅርታ እዚህ ጋር ሰው አለ። አሁን ኢትዮጵያውያን ምግብ ቤት ሄዳችሁ እኮ ዘው ብሎ ወንበር ላይ ያነሳ ይችላል። ሞል ሄደው ግን ፕሊስ ምናምን ሊል ይችላል። ለምን? እዛ ጋር ያለሆነ እዚህ ጋር ሲመጣ ግን አበሻ ምግብ ቤት ሲመጣ ግን ብድግ አድርጎ ነው የሚያነሳው። ሰው አለ ብቻ ሳይሆን ይቅርታ ሰው አለ፣ ይቅርታችን ነገር ይቅርታ that's respect እና ከሆነ ነገር ቴንክ ዩ አመሰግናለሁ እግዚአብሔር ይስጥልኝ በቋንቋችን ገለጦማ ያቀነ ላይ ማለት እና ሌላው ደግሞ አክሴፕቲንግ ዲፍረንስ ልዩነት ይኖራል። በነገራችን የሀሳብ ልዩነት ይኖራል። በሆነ ጉዳይ ላይ አንስማው የሃይማኖት ጉዳይ ቢነሳ እዚህ ውስጥ አሁን ሃይማኖታችን የተለያየ የሃይማኖት ተቋም ስላልሆነ ቦታው ግን ልዩነቱን ምን ማድረግ አክሴፕት ማድረግ ከዛስ ማንስማማበትን ደግሞ በካይንድ ወርድ በቆንጆ ቃል ኦኬ እኔ ግን እንደዚህ ነበር ይመስልኝ ኦኬ እንደዛ ነው በቃ እኔ ግን እንደዚህ ያለ ነው በቃ ተው በቃ አመሰግናለሁ። disagreeing with kind words ደግሞ አንተ ብሎ ምናምን ብሎ መናገር ይሄ ጤነኝነት ልክ የአንድ ጤነኛ ዜጋ የኢቲካል ቫልዩ ስታንዳርድ አለ። ኢቲካል ሰው በሐሳብ ሁሉ ነገር ልክ ላይሆን ይችላል። በሁሉ ነገር ከሁሉ ጋር ሊስማማ አይችልም። ነገር ግን ያልተስማማበትን ሐሳብ ግን ሲያንጸባርቅ he uses kind words. you need to disagree with kind words. አራዛይራክ ምናምን ብሎ አቋርጦ ስብሰባ መውጣት መሰዳደብ ዋራዛ ምናምን አለ። እኔ አልገባኝም በዚህ ጉዳይ አልስማማም ከዚህ ጋር። እናንተ ከተስከገባችሁ ኦኬ አመሰግናለሁ። ሌላ ቀን ስብሰባ ላይ እንገናኛለን። ቻው ቴንክ ዩ ደህና አድሩ። ሌላ ጊዜ እናወራለን። how nice this is። ተሰዳድበ ታበጣብጠ ያለ ጆሻ ምናምን አንኢቲካል ነው ይሄ። ከጤነኛ ከጥሩ ዜጋ አይጠበቅም። ኢቲካል ማለት እነዚህ ሁሉ እንትን ያለ being careful not to damage places of things ቦታዎችን ነገሮችን ቁሳቁሶችን ምን አለማድረግ ዳሜጅ አለማድረግ። እኔ አለቃችሁ ነግሬያችኋለሁ። ሲቲዝንሺፕ ነው እንግዲህ ቻሉት። የሀበሻ ምግብ ቤቶች ያሉባቸው ከተሞች ውስጥ የሀበሻ መንደር ምን ይመስላል? ንጽህና ምን ይመስላል? መልሱት። አልጠይቃችሁ መልስ አልጠብቅ። እኛ የገባንባችሁ የኛ መንደሮች የኛ ምግብ ቤት ያለባችሁ ምንድነው የሚመስሉት? this is unethical ethics አይደለም። ስማርት መንገድ ላይ መሽናት፣ ምግብ ቤት ንጽህና ማጉደል፣ ሽንት ቤት
ፍላሽ ሳያደርጉ መውጣት። ምግብ ቤት ያላችሁ ሰዎች ልትኖሩ ትችላላችሁ እዚህ ውስጥ። እናንተ የምትፈልጉት ጥብስና ቅቅል ምናምን መሸጥ ብቻ ነው አይደለም። ሽንት ቤት ንጹህ ማለት አንድ ዜጋ ወይም ደግሞ ሰራተኛ ቀጥሮ ሽንት ቤት በየጊዜው ይኸው እዚህ የሚጸዳ ስንት ንጹህ ነገሮች በርካሹ የሚገዙ ማጠቢያዎች አሉ፣ ማጽጃዎች አሉ። እሱን ገዝቶ በንጽህና መጠበቅ፣ ቆሻሻ መጣል በቦታው፣ ፓርኪንግ በኦርደር መኪና ማስቆም። መከራ እኮ ነው የሚበሉት የዚህ ሀገር ሰዎች። የእኛ ዌልካም የእኛ ሰርግ ካለ ፓርኪንግ አርገን ከዛ ዋና ሃይዌዎቻችን ዋና መንገዶቻችን ብሎክ እናደርጋለን። this is an ethics ስነ ምግባር ጉድለት። we are very good on it። በዚህ በጣም ጎበዞች ነው። ዋንጫ አይጠበቅም። ዋንጫ የአፍሪካ ህብረት ይሸልመናል። አንበሶች ነው። ሰፈር ምስቅልቅሉ እናወጣለን፣ ፓርኪንግ እናበላሻለን፣ ንጽህና የለም። ምግብ በልተን እዛው ነው የምንጥለው። go to the malls, go to the restaurants in the town። ሌላ ኤሪያ ሂዱ። ስንት ዓመት ገብተን ንጹህ ነው ሽንት ቤቱ። ጋራጆች ላይ እየነዳችሁ ስትገቡ ባስ ከባስ ወርዳችሁ ውፍ ነው የምትሉት። እዚህ ቤት ነው እንደ ሽንት የሚሸናው ብላችሁ ተሳቃችሁ እስክትወጡ ድረስ ንጽህናው የተጠበቀው እኮ አንተው ያለበት አንተም እዛው ነው ያለው። አንተም እዛው እንደዛው አይነት ዕቃ ገዝተህ እንደዛ አይነት ሳኒተሪ ኢኩዊፕመንት ገዝተህ ማጽዳት ትችላለህ። ሽንት ቤት ማስጠበቅ ትችላለህ። አበሻ ምግብ ቤት አካባቢ ምግብ በልታለህ ሮጠ ሽንት ቤት ማን ነው ቆሞ የሚሸናው? እጅ መታጠብ እንዴት ነው? this is ethical problem። ይሄ ደግሞ ያመጣብን ነገር ብዙ ነገር ነው ታውቃላችሁ። using a quiet voice or calm behavior in public places እኔ በጣም ያው ከትምህርት ጋር ስለተገናኘ ነው ማለት እዚህ የቸርች መሪዎች ምናምን ትኖራላችሁ፣ በወንጌላማዮችም በሌሎችም ሙዚቃ አታስጩ። ኪቦርድ ሙዚቃ ምና 10 ሰው ባለበት የምናምን ሺህ ብር ቮይስ ሳውንድ ሲስተም ይገባል። ከዛ ጆሮ ታሞ ነው ህዝብ የሚወጣው። አያስፈልግም። ፈጣሪ በማይክ በኩል አይደለም የሚዘማው፣ መጠነኛ ድምፅ ኳይት ቮይስ። ሰርግ ምናምን ሲኖር ዌልካም ሽኝት ሲኖር መበጥበጥ ናፕ that's analytics። quiet more. Okay, quiet please, quiet voice and calm behavior። በተከራየንባቸው ቤቶች አካባቢ ረብሻ መፍጠር አያስፈልግም። right? የተከራየንበት ቤት ከጎን ላለው ሰው መጠንቀቅ። ሙዚቃ እንሰማ ከሆነ ጎረቤት መጥቶ በር አንኳኩቶ እስኪጮህ መረበሽ። ቪዚተር ከመጣ ድምጻችሁን ዝቅ አድርጉ ማለት። ካልሆነስ this Ethiopians ምናምን ተብለን ነው። this is about ethics. All right. sharing resources, taking what we really need። እድር ቤት ምናምን ቤት ሰርግ ቤት ዌልካም ቤት ውሃ ቆሎ ቡና ምናምን ወስደን ውሃ አንዴ ተጎንጭተን ጥለን እንወጣለን። ግን በብዙ ብር ነው የሚገዛው። that's completely wrong። take what you really need። እንጀራ አንድ ቁርጥ ከሆነ የምትበላው አንድ ቁርጥ በልተው። take what you really need። share the resources። ልብስ ብዙ ካለ ካወጣለ ዳስት ዝም ብለህ በየቀኑ እንትን አታ። this is what makes us good citizens። this is what an ethical person, this is how an ethical person behaves። ምን ያለ እንደቀረኝ አላውቅም። this is how far we should go as first class and that's how we always do on our time። አንድ ሰዓት ነው የምናሳልፈው። ጥያቄ ካለ ሐሳብ ካለ አስተያየት ካለ ስህተት ካለ መሻሻል ካለ ጥፋት ካለ abiding by the law የሚለው መጨረሻው ለህግ መገዛት ነው። ኮራፕሽን አያስፈልግም፣ ሙስና መስጠት ማጭበርበር አያስፈልግም ነው። ለህግ የበላይነት እንዲኖር ማድረግ ነው። የህግ የበላይነት ከሌለ ምንድነው የሚመጣው? አይ ቲንክ ሁለተኛው ሞጁል ላይ ወረነ ቦታ ላይ አለ። ህግ የበላይ ካልሆነ ግለሰቦች ህግ ይሆናሉ፣ ጫካ ይወጣል። ህግ የበላይ ከሆነ ግን ባለስልጣን ሆንክ መደበኛ ዜጋ ሆንክ ህግን ካስፈለጥክ you abide by the law governs the country, so we all operate on it። ሌላው ኮሚትመንት ቱ ኤክሰለንስ ነው። ስንሰራ ኤክሰለንት መሆን፣ ስንነግድ ኤክሰለንት መሆን፣ ጎበዝ ተማሪ መሆን፣ ጎበዝ ነጋዴ መሆን፣ በየትኛውም ነገር በጊዜ ወጥቶ ስቶክ ማድረግ፣ ሾፕ በደንብ ምርጥ አድርጎ ንጹህ አድርጎ መያዝ፣ በትዳር ጎበዝ ኤክሰለንት ባል መሆን፣ ኤክሰለንት ሚስት መሆን፣ መዝረክረክ አያስፈልግም። ጎበዝ ቤተሰብ ባል መሆን፣ ለወላጅ ጥሩ ልጅ መሆን፣
ኮሚትመንት ቱ ኤክሰለንስ ትምህርት ላይ አሁን አንደኛ ነው መሆን ያለባችሁ። መቸገር ነው ያለብን እኛ ማንን አንደኛ እናድርግ ማለት ያለብን። ማጥናት አለባችሁ። አይ ዶክተር እዚህ ሀገር እኮ ቢዚ ነን አትበሉ። ዩ አር ናት ኖ ዩ ካን አይ ካን ቻሌንጅ አይ ዊል ቻሌንጅ ዩ። በቂ ሰዓት አለ። ወጥታችሁ አሁን ዩቲዩብ ላይ ጭና አለው ሊንክ ልክላችኋለሁ። ጠዋት አንብቡ። ቴሌግራም ላይ ከፈለጋችኋለ አንብቡ ምናምን በሉ። ኤክሰለንቱ የዛሬ 3 ዓመት እንግሊዝኛ ፍሉዌንት ሆናችሁ ሲቲዝንሺፕ ምናምን 10ኛ ሰቅላችሁ 11 ሰቅላችሁ ዩኒቨርሲቲ ኬፕታውን ዩኒቨርሲቲ ገብታችሁ ቆንጆ ባል ሆናችሁ የልጆች አባት ሆናችሁ ነጋዴ ሆናችሁ አስመጪና ላኪ። እንደዛ ነው ማስበል። ኮሚትመንት ቱ ኤክሰለንስ ያ ነው ኢቲክስ ማለት። በቃ ዩኒት 1 ይሄ ነው። ድጋሚ አንብቡ። ቪዲዮ ይጫናል። ፕሮፌሽናል ኤቲክስ ምናምን የሚል ትንሽ ነገር ይቀረዋል። ቀጣይ ክላስ እንጨርሳለን። ከእናንተ ሰማ ደስ ይለኛል። አዲስ ሰው ማን አለ? ዮሴፍ ዮሐንስ አይ በለን። ሚዩትን አንስተክ። አይ ሰላም ነው። እንዴት ነህ ጆሲ? እንኳን ደህና መጣ። ፐርል ምናምን ኬፕታውን አካባቢያ? ኬፕታውን ነኝ። እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም እየተከታተልኩ ነበርኩ። በጣም አሪፍ ጊዜ ነው። ቴንክ ዩ። ላኪ ዴቪድ ማን ነው? ከነባሮች ካረጁት ከጨረጨሱት ማለት በእድሜ ሳይሆን በዲዲ አካዳሚ ከጨረጨሱት መለሰ ገብሬ ሃይ በለን። ድምፅ አሰማ። በእድሜ ያንግ ነው፣ 18 ዓመቱ ነው። ሃይ ብያችኋለሁ። ሰላም ናችሁ ሁላችሁም? በሌ እንኳን ደህና መጣ። እግዚአብሔር ይመስገን። ዶክተር ዛሬ እኮ በቃ ቃላት አሳጠን እኮ። እኛን እኮ ነው ያነበብከን። ሞጁሉ ነው ምን ላይ ብለን። በጣም የሚገርም ነው የእውነት። እውቀት አይምሮ ያሰፋል የሚባለው ነገር እውነትም ይሄ ሁሉ በአይምሮ ውስጥ ያልነበረ ነው። እንግዲህ እየገባ ነው እየሰፋ ይሄዳል ብዬ ነው ተስፋ የሚያደርገው። በመካከላችን ያለው ያው በእኛ ዕለት ተዕለት ህይወታችን ውስጥ ያለው ትልልቅ ጉድለቶች ናቸው እነዛ ሁሉ ማለት ነው። ዛሬ ናቸው። በጣም ይህንን ነገር መተግበር ብንችል ከሁሉም ሰው ጋር ያው በቋንቋ ከምንግባባውም ጋር የኛ ዜጋ ካልሆነም ጋር ከሁሉም ጋር በሰላም ለመኖርም በመከባበር ለመኖርም የሚረዳ ትልቅ እውቀት ነው ይሄ። እንደም እውነት ለማናገር ቅድም ያው ትሩትና ፕሮሚስ ኪፕ ስለማድረግ ስትል እንደም እኔ ለሆነ ሰው ፕሮሚስ ገብቼ የሆነ ጊዜ የወሰድኩት ነገር ነበረና እኔ ቦርሳዬን ከኪሴ ውስጥ አውጥቼ ቼክ እያረኩ ነው ያችን አማውንት አለች ወይስ የለችም፣ እኔ አሁን ነው ሊፈጽም እያልኩ። የእውነት ነው ይሄ ከእውቀት ባሻገር ነው። በጣም 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 ቴንክ ዶክተር። ለሌሎቹ እንግዲህ እድል እሰጣለሁ። ቴንክ በጣም ተባረክ። ከእህቶች ሽልማትን እንስማ። መዓዛ ሞላ ማን ነው? መዓዛ ሞላ። ዶክተር በጣም ጥሩ ነው። በጣም እናመሰግናለን። ደህና ነሽ? እንዴት ነሽ መዓዛ? ደህና ነኝ እግዚአብሔር ይመስገን። ዱባይ መሽቷል። ከምሽቱ 6:30። ቴንክ ዩ አብረሽን ስላለሽ ቴንክ ዩ። አመሰግናለሁ ዶክተር። ስራ ነበረኝ። ጨርሰናል አይደል? ያ ጨርሰናል። በቃ እየወጣ ነው። ደህና ደሩ። አመሰግናለሁ። ጉድ ናይት። ባይ።